የትግራይ ሰራዊት በሶስት ግንባር ወደ ምዕራብ ወልቃይት ከባድ እንቅስቃሴ መጀመሩን ተገለጸ። የከባድ የዘመቻ እንቅስቃሴ የተመለከተ አዲስ መረጃ ደርሶናል። የኢትዮጵያ የመከላከያ ሰራዊት በሰሜን ወሎ ዞን እያካሄደው ባለው የማጥቃት ዘመቻ አንድ ከፍተኛ የክፍለ ጦር አመራር እንደተገደለ አስታውቀዋል። አዲሱ የዶክተር ደብረጽዮን ቤት መዘረፉንም ተገልጿል። የትግራይ ባለስልጣናት ሙሉ አድራሻቸው ለመቀየር ከፍተኛ እንቅስቃሴ እያደረጉ ይገኛሉ የሚል በዝርዝር ውስጥ ተካቷል። የኢትዮጵያ ወታደራዊ መጋዘን በሎህ ጅብላ በሱዳን ድሮን ጥቃት ተፈጸመበት። ይህንን ተከትሎም ሁለቱም ሀገራት ወደ ከፍተኛ ወታደራዊ መፋጠጥ ገብተዋል። ጦርነቱም ሱዳን በቀጥታ ጀምረዋለች። የኢትዮጵያ ምላሽ በዝርዝር እናየዋለን። ክቡራና ክቡራት የኤኤንኤን ቤተሰቦች በቆይታችን እነዚህን መረጃዎችን በዝርዝር እንመለከታቸዋለን። ለቤቱ አዲስ የሆናችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል መሆን እንዳትረሱ። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። አዲሱ የዶክተር ደብረጽዮን ቤት መዘረፉን ተገለጸ። ዶክተር ደብረጽዮን በመቀለ ከተማ የተከራዩት አዲስ ቤት በሌሊት መዘረፉን ምንጮች ገልጸዋል። ሰሞኑን በመቀለ ከተማ አንድ በአፋር ከሚገኝ ህወሓትን ለማስወገድ የሚታገለው የትግራይ ሰላም ኃይል የተቀላቀለውና የቀድሞ የትግራይ ፖሊስ የምርመራ ኃላፊ የነበረው ተስፋዬ ገብረ ማርያም የተባለው ከፍተኛ አዛዥ ስምሪት የሰጠው መርሃዊ የሚባል ሾፌሩ የስለላ ስራዎች እንዲሰራለት በመቀለ ትቶት ከሄደ በኋላ የትግራይ ቁንጮ ባለስልጣናት የሚገኙበት የመኖሪያ ቤት ሙሉ አድራሻ፣ ሎኬሽን፣ የመኪና አይነትና ታርጋ ወታደራዊ ማለትም የደብረጽዮንን ጨምሮ የዓለም ገብረዋህድ፣ የመንጆሪኖ፣ የአማኑኤል አሰፋ የጀነራሎቹ በፎቶና በጂፒኤስ ቴክኖሎጂ ወደ አዲስ አበባና አፋር መረጃዎችን አሳልፈው መስጠቱና እጅ ከፈንጅ መገኘቱን ተከትሎ አመራሮች ቤት መቀየራቸው ምንጮች ገልጸዋል። በዚህም ዶክተር ደብረጽዮን ገብረ ሚካኤል የቀየሩት አዲስ ቤት ገና ሳይገቡበት የቤቱ ቁም ሳጥኖች፣ በሮችና መስኮቶች ሳይቀር ተነቅለው መወሰዳቸው ነው ምንጮቻችን የገለጹልን። ዶክተር ደብረጽዮን ወደ አዲሱ ቤት ለመግባት በዝግጅት ላይ እንደነበሩ የገለጹት ምንጮቹ ጉዳዩ ይፋ ሆኖ ለሕዝብ አጀንዳ እንዳይሆን በሚስጥር እንደተያዘና በአሁኑ ሰዓት ፖሊስ በከፍተኛ ጥንቃቄና ምስጢር እንዲመረምረው ትዕዛዝ ተሰጥተዋል። በኢትዮጵያ ቤንሻንጉል ጉሙዝ ክልል በአሶሳ ዞን ጉምሩክ ወረዳ ልዩ ቦታ ቤሎሆ ጅብላ የሚገኘው የኢትዮጵያ ወታደራዊ መጋዘን ለሰኔ 26 2018 አጥቢያ ሌሊት በድሮን ጥቃት ተፈጽሞበታል። የቤሎሆ ጅብላ የኢትዮጵያ ወታደራዊ ካምፕ የአርኤስኤፍ ኃይል ወታደራዊ ካምፕ በመሆን እንደ ዋና የስልጠና የሎጂስቲክስና የሕክምና ማዕከል ነው በሚል ሱዳን ላመነችው ይህ ማዕከል በወሰደችው የድሮን ጥቃት ከባድ ሰብአዊና ቁሳዊ ኪሳራዎች መድረሱም ታውቋል። ይህንን ተከትሎም የኢትዮጵያ ባለስልጣናትና ወታደራዊ ሹማምንት እየተነጋገሩበት ሲሆን ኢትዮጵያ ባለፈው ወር በዋና ከተማ ካርቱም አየር ማረፊያን ጨምሮ በተለያዩ አካባቢዎች ፈጽመዋለች ለሚል ክስ ምላሽ ነው የሚሉ መረጃዎችም እየወጡ ነው። በተለይ ከቅርብ ጊዜያት ወዲህ በተለይም ባለፉት ወራት ሁለቱም ሀገራት የገቡት ወታደራዊ ፍጥጫ ቀጠናው ወደ ላቀ ትርምስ እንዳያስገባው እየተፈራ ይገኛል። በሱዳን አርሚ 70 የተባለ የህወሓት ጦር የተለያየ ድጋፍ በመስጠት የምትታወቀው ሱዳን፣ ኤርትራ፣ ሱዳን፣ ግብጽና ህወሓት በመተባበር አረብ ኤምሬትስ ድጋፍ በተናበበ መልኩ ጸረ ኢትዮጵያ ብርቱ እንቅስቃሴ እያደረጉ ይገኛሉ። አንድ ከፍተኛ የፋኖ ኃይሎች አዛዥ እንደተገደለ ተገለጸ። የኢትዮጵያ የመከላከያ ሰራዊት በሰሜን ወሎ ዞን እያካሄደው ባለው የማጥቃት ዘመቻ አንድ ከፍተኛ የክፍለ ጦር አመራር እንደተገደለ አስታውቀዋል። የፋኖ የክፍለ ጦር ምክትል አዛዥ ምስጋናው ዘውዱን ጨምሮ 3 አባላት ሲገደሉ በርካታ የውጊያ ትጥቆች መማረካቸውንም ተገልጿል። የሀገር መከላከያ ሰራዊት ከጥምር ኃይሎች ጋር በመሆን በአካባቢው በሚንቀሳቀሱ የፋኖ ታጣቂ ኃይሎች ላይ እየወሰደ ያለው ወታደራዊ እርምጃ አንድ የክፍለ ጦር አዛዥ ጨምሮ የፋኖ ታጣቂዎች መገደላቸውን የኢትዮጵያ ጦር አስታውቋል። በዚህም መሰረት የ65ኛ ክፍለ ጦር ዋና አዛዥ ሌተናል ኮሎኔል አብዲ መሐመድ በሰጡት ጋዜጣዊ መግለጫ ኦፕሬሽን በወረዳ በሚገኙ በተለያዩ ቀበሌዎች በተለይም በአርቢት ቀበሌ በተካሄደው ዘመቻ የአንሻ ሰይድ ክፍለ ጦር ምክትል አዛዥ ነኝ በሚል የሚጠራው ምስጋናው ዘውዱ ጥጋቡን ጨምሮ 3 የፋኖ ተዋጊዎች መገደላቸውን ገልጸዋል። ሌሎች 4 ተዋጊዎች ከባድና ቀላል ጉዳት እንደደረሰባቸውና በርካታ ከባድና ቀላል መሳሪያዎች ከነተተኳሾች መማረካቸውን አዛዡ ገልጸዋል። ከወደ የትግራይ ወታደራዊ እንቅስቃሴ ወደ ምዕራብ የሚያደርገውን እንቅስቃሴ የተመለከቱ አዳዲስ መረጃዎች ወጡ። የህወሓት ጽህፈት ቤት ኃላፊና የህወሓት ስራ አስፈጻሚ አባል የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር መንጆሪኖ ከ3 ቀን በፊት የኢትዮጵያ መከላከያ ሰራዊት ከነበረው ቦታ በመልቀቅ ወደ ምስራቅ ትግራይ እየተንቀሳቀሰ ነው ማለታቸው ተከትሎ የመረጃ ምንጮቻችን እንደገለጹት የትግራይ ሰራዊት በ3 አቅጣጫ ግንባሮች በከፍተኛ ሁኔታ እየተንቀሳቀሰና እየተጓዘ እንዳለ ገልጸዋል። ይህ አዲስ እንቅስቃሴ በሚቀጥሉት መንገዶች
ኃይሎች እንደሆነ ከሳተላይትና ከምንጮች መረጋገጡን የተለያዩ ዓለም አቀፍ ሚዲያዎች እየዘገቡ ይገኛሉ። ከነዚህ አቅጣጫዎች ከሸራሮ ወደ ተከዜ የሚወስድ መንገድ የሚንቀሳቀሰውን የትግራይ ጦር ከሸራሮ ተነስቶ በኤርትራ ድንበር ይዞ ወደ ተከዜ ድንበሮች ከፍተኛ ወታደራዊ እንቅስቃሴ እያደረገ እንደሚገኝ ተረጋግጧል። እነዚህ ኃይሎች ተከዜን በመሻገር ብርኩታ ተብላ በምትታወቀው ቀበሌ መመሸጉ የተረጋገጠ ሲሆን ይህም መንግስት ለድሮን ጥቃት አመቺ በማይሆን መንገድ መጓዛቸውና ያሉበት ቦታም ለዚሁ ጥቃት አመቺ አለመሆኑን ነው እየተገለጸ የሚገኘው። ይህ መንገድ ቀጥታ ከሸራሮ ተነስቶ ወደ ወልቃይትና ሁመራ ለመግባት ጠቃሚና ወታደራዊ ስትራቴጂክ ቦታ መሆኑን ነው የተገለጸው። ሁለተኛው አቅጣጫ ከሽረ እንዳስላሴ ቀጥታ ወደ ጸለምቲ እየገሰገሰ የሚገኝ ኃይል ከሽረ ተነስቶ በእንዳባ ጉና አዲ ገብሩ እስከ ጸለምቲ ውስጥ ሰንጥቆ የሚገባ እንቅስቃሴ እያደረገ ይገኛል። ይህ መንገድ ወደ ምዕራብ የሚወስድ ዋና መስመር ሆኗል። የእንቅስቃሴ የኢትዮጵያ መከላከያ ሰራዊት ያልጠበቀውና ምናልባትም አዲስ መረጃ ማግኘቱን ነው እየተነገረ ያለው። ይህ ዜና በማህበራዊ ሚዲያና በወታደራዊ ተንታኞች እንደ ትልቅ አጀንዳ ሆኗል። ከሽረ ወደ ወልቃይት የሚገኝ መስመር ሶስተኛ መስመር ሲሆን ይህ በጣም ወሳኝ እንቅስቃሴ ከሽሬ ተነስቶ አስገደን በማለፍ ወደ አዲስ ሰላም የሚያደርገውን ጉዞ ይህች ቦታ ተከዜን ተሻግረው በወልቃይት የምትገኝ የመጀመሪያ ማረፊያ ቦታ ሆናለች ተብሏል። በዚህም መስመርም ብዛት ያለው ሰራዊት እየጎረፈ እንዳለ ወታደራዊ ምንጮች አረጋግጠዋል። በአጠቃላይ ይህ ወታደራዊ እንቅስቃሴ ምን ያመለክታል ለሚል ጥያቄም የኢትዮጵያ መከላከያ ሰራዊት ከምዕራብ ትግራይ የሚያደርገው በከፊል የመውጣት እንቅስቃሴ የተገናኘ እንደሚሆን ይገመታል። ይህ ኃይል በሚያደርገው ጦርነት ለኢትዮጵያ ሰራዊትና ለተከዜ ዘብ የተባለው ኃይል ለሰዓታትም ቢሆን ፈታኝና ከባድ እንደሚያደርገው ተንታኞች እየገለጹ ይገኛሉ። ይህ እንቅስቃሴ በሱዳን ከሚገኘው አርሚ 7ና ከሻቢያ ጋር በመናበብ በመሃል ላለው የኢትዮጵያ ሰራዊት መምታት ዓላማ ያደረገ ነው ይላሉ ምንጮቹ። ይህንን የሰጋው መንግስትም ከባድ መሳሪያዎቹ ከወልቃይት ሁመራና ዳንሻ ወደ ጎንደር አካባቢዎች አንቀሳቅሰዋል ተብሏል። ይህን የተረዳው የኢትዮጵያ መንግስት በምስራቅ ትግራይ በአፋር በኩል መምጣቱንም ተገልጸዋል። የተከበራችሁ የኤኤንኤን ወዳጆች ዜናዎቻችን እነዚህ መስሉ ነበረ። ሌሎች ትኩስና ወቅታዊ ዝርዝር የትንታኔ ዜናዎች ቶሎ እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የዶል ምልክቷን በማብራት አብራችሁን ሆኑ። መልካም ጊዜ